students እንደምን አላችሁ ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል በዛሬው ቪዲዮአችን ደግሞ የምናየው ስለ ዲስኮርስ ማርከርስ ይሆናል ማለት ነው በዚህ ሌሰን ከናንተ የሚጠበቁ አውትካሞች አሉ እነዚህ learning outcomes ምንድናቸው you have to recognize the role of discourse markers in organizing ideas እነዚህ አይዲያዎችን ኦርጋናይዝ በመታረጉበት ጊዜ ሮላቸውን የነዚህ discourse markers ሮላቸውን recognize ማድረግ ይተበቀባቸዋል እነዚህ markers of additions contrast and emphasis ወይም ደግሞ እነዚህ አጠቃላይ ያልናቸው ነገሮች ጥቅማቸውንና appropriately መጠቀም መቻል አለባችሁ ማለት ነው wherever in your academic or ደግሞ career essays ላይ በመጠቀም ከዛ ደግሞ apply connectors to improve cohesion እና logical flow በፎርማል ራይቲንግ ጊዜ cohesion እና logical flow ለመጠቀም ለማለት ኮኔክተሮችን ምን ማድረግ አለባችሁ apply ማድረግ አለባችሁ ማለት ነው ሶ እነዚህን ሁሉ እናያለን ለአዲሽን የምንጠቀመው ለኮንትራስት የምንጠቀመው ለኢንፈሲስ የምንጠቀመው አለ እነዚህን ዲስኮርስ ማርከሮች ለይታችሁ አውቃችሁ ምን ማድረግ አለባችሁ ማለት ነው apply ማድረግ አለባችሁ ማለት ነው So what are discourse markers discourse markers are words or phrases used to link ideas sentences or ደግሞ ፓራግራፎችም ሊሆን ይችላል in the writing and speaking በመናወራበትም በመንጽፍበትም ጊዜ እነዚህ አይዲያዎችን እንደገና ሴንቴንሶችን ምን ለማድረግ ሊንክ ለማድረግ ምንጠቀምባቸው ወርዶች ናቸው ዲስኮርስ ማርከርስ ምንላቸው ማለት ነው they guide the reader አንባቢውን ምን ያረጉታል ማለት ነው the relationship between ideas በሁለት የተለያዩ አይዲያዎች መካከል ያለውን ሪሌሽንሺፕ ያሳዩናል ማለት ነው so ይሄ እነዚህ ሪሌሽንሺፑን ሲያሳዩ ዲፈረንሱን ምን ያረጉታል ማለት ነው ክላሪቲውን ኢምፕሩቭ ያረጉታል ማለት this is what discourse markers የሚያረጉት እስቲ እናያቸው አጠቃላይ ሩላችንን እኒ ዲስኮርስ ማርከሮችን ለአዲሽን ለኮንትራስት ለኮዝ ኦር ደግሞ ለሪዛልት ኮዝ ኤንድ ኢፌክት ለማሳየት እንደገና ደግሞ ኢንፌሲስ ለማድረግ ምን እንላቸዋለን እንጠቀማቸዋለን ማለት ነው እሺ ለምሳሌ አዲሽን ላይ ስናይ አዲሽን ምን እንጠቀመው ለምንድን ነው to add information የሆነ something ያወራ ነው ከዚህ በፊት እንትን ያነሳነው ሐሳብ አለ ግን ነው we still what ሐሳባችን መጨመር አይደለ ሶ ሐሳባችን መጨመር ስንፈልግ ቢዩዝ አዲሽን የሚያረጉ ዲስኮርስ ማርከሮች እነሱ ደግሞ እነማን ናቸው ካልን moreover አለ in addition furthermore also እነዚህን ቃላቶች ስታስቧቸው ራሱ they give you sense for what የሆነ ነገር አድ ልታረጉ መሆኑን ምን ይላሉ ሴንስ ይሰጣሉ ማለት ነው ለኮንትራስት ስንል ኮንትራስት ሚንስ showing difference አይደለ ስለዚህ የሆኑ ሁለት ሐሳቦች ላይ ሁለት አይዲያዎች ላይ ያለውን ዲፈረንስ ለማሳየት ኮንትራስት ለማድረግ ምን ተጠቀማቸው ደግሞ ዲስኮርስ ማርከሮች አሉ እነሱ እነማን ናቸው in contrast አለ however አለ on the other hand አለ የትም አለ እነዚህ አሁን እዚህ ጋር የተቀመጡት ደግሞ ምንድነው የሚያሳዩን ዲፈረንስ ነው የሚያሳዩን ሁለት አይዲያዎች መሃል ላይ እነዚህ ዲስኮርስ ማርከሮች ተቀመጡ ማለት we are እነዚህ ሁለት ሐሳቦች ምን ያደርግም ማለት ነው ወዳደረም ማለት ነው ወይም ደግሞ ያነጻጸረን ኮዝ ኤንድ ኢፌክት ያለው ደግሞ በሆነ ነገር ምክንያት የሆነ ነገር መጥቷል ወይም ደግሞ ኮንሲኩዌንስ አለን ማለት ነው እሱን ኮንሲኩዌንስ ለማሳየት ምን እንጠቀመው ነው ማለት ነው in consequence ስናሳይ ምን ተጠቀማቸው ዲስኮርስ ማርከሮች ነው ማናቸው we have therefore አለን as a result አለን thus አለን hence አለን እነዚህ ቃላቶች ስታስቧቸው ራሱ የሆነ ኮንሲኩዌንስ ጋር ሪሌት የሚያደርጉ ናቸው አለ ለምሳሌ thus ካለ ከሆነ ነገር በኋላ የሆነ ነገር ብዙ ጊዜ እነዚህን ኮንትራስት ወርዶች ወይም ደግሞ ኮንትራስቲንግ ዲስኮርስ ማርከሮችን የሚጠቀሙ ቃላቶች ሁለቱም አይዲያዎች የሆነ ኔጌቲቭ ነገር አላቸው የሆነ ማለት በዚህ ምክንያት ይሄ አንደኛው የሆነ ምን ሴንስ የሚሰጣችሁ በዚህ ነገር ምክንያት የሚል ሴንስ ይሰጣችኋል ከዛ ሁለተኛው ደግሞ ምን ይሰጣችኋል እንደዚህ ሆነ ብሎ ምን ሪዛልት ይሰጣችኋል ማለት ነው ለነዚህ ኮዝ እና ኢፌክት እንጠቀማለን ማለት ነው ሌላው ኤምፋሲስ ለማድረግ ነው ኤምፋሲስ እንትን ማለት ነው ኢምፖርታንሱን በደንብ አጉልተን ማሳየት ስንፈልግ ማለት ነው በቃ አጉልተን ለአንድ ነገር ኢምፖርታንሱ ስናሳይ ምን ተጠቀማቸው ለምሳሌ indeed in fact እና above all አለ ከነዚህ አሁን ለምሳሌ እነዚህን ቃላቶች ተጠቅመው ከነዚህ indeed ካለ በኋላ የሚጠቅሰው ቃላት ማለት ነው ከዚህ በፊት ከጠቀሰው ነገር በላይ more important ስላለው የዛ ነገር ኢምፖርታንስ ምን ብሏል
አጉልቶ ማሳየት ፈልጓል ማለት ነው። that's why we use እነዚህን ዲስኮርስ ማርከሮች ማለት ነው። ኖት ማድረግ ያለባችሁ ነገር ምንድነው? you have to choose the connector that matches the logical relationship logical relationshipን ማች የሚያደርግ ኮኔክተር ነው መምረጥ ያለባችሁ። you don't have to use them randomly ተነስታችሁ አሁን የሆነ ሴንቴንስ ስታይ I'm going to use however here ትሉና መልሳችሁ ደግሞ this is enough ምናምን ብላችሁ randomly የምትመርጡት ነገር አይደለም። ሎጂካል ሪሌሽንሺፓቸው ላይ መሰረት አድርጋችሁ ማች ያደርጋሉ ወይስ አያደርጉም የሚለውን ነገር በማየት የምትሰሩት ስራ ነው ማለት ነው። ይሄንን ካልን እስቲ የተወሰነ ኢሴይ ታክስ እንስራ። እንግዲህ እናንተ 12ኛ ክፍል ተፈታኞች ናችሁ። ኢሴይ ትጽፋላችሁ። ምንም በተመለከተ ነው ኢሴይ ልትጽፉ የምትችሉት? it may be for scholarship application አይደለ or ደግሞ internship application ፈልጋችሁ ሊሆን ይችላል። የተለያዩ አይነት አፕሊኬሽኖችን ፈልጋችሁ ሊሆን ይችላል። but you are going to write essay ብለን መጻፍ። so I'm giving you a task here. ታስካችሁ የሚሆነው 150 ወርድ ያለው ኢሴይ የራሳችሁን ቶፒክ ወስዳችሁ ይሄ the importance of career planning በሃይ ስኩል ደረጃ የሚለውን ቶፒክ ወስዳችሁ 150 ወርድ ያለው ኢሴይ ትጽፋላችሁ። ግን ደግሞ what we are learning is what discourse markers አይደለ? ዲስኮርስ ማርከሮች ደግሞ የተለያዩ እዚህ ጋር ሜንሽን ያደረግናቸው ዲስኮርስ ማርከሮች አሉ። ኢሴይ መጻፋችሁ አንድ ነገር ነው፣ ግን I want you to use this discourse markers in your essay ማለት ነው። at least 5 discourse markers ተጠቀሙ። እነዚህ discourse markers በኢሴያችሁ ላይ ስትጠቀሙ what you are going to improve is your writing skill በደንብ improve ይደረጋል። like በደንብ እንጌጅ ታደርጋላችሁ ምናምን። ዲስኮርስ ማርከሮች ለይታችሁ ታውቃላችሁ፣ አጠቃቀማቸውንም እንደዛ። ሎጂካል ሪሌሽንሺፕ ያለውን ቅድም ለይታችሁ ታውቁታላችሁ ማለት ነው። so you have to practice this one because it's very helpful ማለት ነው። ኤክሰርሳይዝ እናድርግ እዚሁ የምንሰራቸው እስቲ። he was offered a good job blank he decided to continue his studies ይላል። አሁን ከብላንኩ በፊትና ከብላንኩ በኋላ የተቀመጡትን ወርዶች ተመልክቷቸው። what did they look? are they giving additional information or are they constructing ወይም ደግሞ ዲፈረንስ እያሳዩ ነው ያሉት? የትኛውንም ሴንስ የሚሰጠው he decided to continue his study አለ። ከዛ ደግሞ he was offered a good job ጥሩ ስራ ኦፈር ተደርጓል። እንደገና ደግሞ ትምህርቱንም ደግሞ ለመቀየር ምን ብሏል? ወስኗል። የትኛው ነው? ሁለቱ ሐሳብ አንድ ናቸው እንዴ? አንድ የሚያደርጋቸው ነገር አለ? they are what different ideas we are what contrasting አይደል? ኮንትራስት ስናደርግ ደግሞ የምንጠቀማቸው ምኖች አሉ? ዲስኮርስ ማርከርስ አሉ። ከነዛ ውስጥ ለዚህኛው ምን ፊት ያደርጋል? however ፊት ያደርጋል። he was offered a good job however እንልና he decided to continue his studies እንላለን። so the answer will be what? however እንላለን ማለት ነው። then the school emphasizes discipline ስኩሉ ምን ያደርጋል? ዲሲፕሊንን ኤምፋሳይዝ ያደርጋል። ግን ደግሞ it encourages creativity ሁለት የተለያዩ ምኖችን ሐሳቦችን አቀረበን። ዲሲፕሊን በጣም ምን ያደርጋል? ኤምፋሳይዝ ያደርጋል። በቃ በጣም ዲሲፕሊን ይሄ በጣም የሚቆጣጠር ምናምን ትምህርት ቤት ነው። at the same time ደግሞ ክሬቲቪቲ እንትን አለው ምናምን እያለ ነው። ሁለቱ ምንድን ናቸው? ተቃራኒ አይዲያዎች ናቸው። እስቲ ለተቃራኒ አይዲያዎች ምን ነበር እንጠቀማለን ያለው? ኮንትራስት ሲሆኑ in contrast አለን፣ however አለን፣ on the other hand አለን፣ የትም አለን። ከነዚህ ውስጥ መርጠን መጠቀም እንችላለን ማለት ነው። እሺ እስቲ እንየው። እዚህ ጋር in addition, in contrast, therefore, moreover እና however አለን። howeverን ተጠቅመነዋል። we can say what? in contrast ማለት እንችላለን ለዚህ አይደለ? ምክንያቱም we are what? contrasting. so in ይሄ መልሳችን ይሆናል ማለት ነው። the school is emphasizes discipline. discipline ምንም ያህል ለዲሲፕሊን በጣም ጥብቅ የሆነ ነገር ቢኖረውም ግን it also encourages creativity ብሎ ኮንትራስት የሆኑ አይዲያዎችን ስላቀረበን in contrast የሚለውን ዲስኮርስ ማርከር እንጠቀማለን ማለት ነው። many graduates struggle to find jobs blank industries demand more skilled workers እነዚህ ሁለቱ ሐሳቦችስ ምንድነው የሚገልጹት? many graduates struggle to find jobs
አብዛኞቹ ተመራቂዎች ምንድን ነው ስራ ለማግኘት ምን ይላሉ? ይለፋሉ። በጣም ነው ስትራግል የሚያደርጉት። የተለመደ ነገር ነው አይደለ? አይ ሆፕ እናንተ ራሳችሁ አሁን 12ኛ ክፍል ተፈትኜ ውጤት ባይመጣልኝስ ምን ትሰራለሁ ምናምን የሚል አይነት ሀሳብ ይኖራችኋል። ላይክ ይሄ የሚመጣው ከምንድን ነው? አካባቢው ላይ ወይም ደግሞ በተለመደው ከሚወራው ምን ስራ ይኖራል አይኖርም፣ ተመርቆ እኮ መቀመጥ ነው ምናምን የሚሉ አይነት ሀሳቦች አሉ አይደለ? ከነዚህ ተነስታችሁ እንደዚህ ልትሉ ትችላላችሁ። this sentence is also telling ይሄንን እየነገረ ማለት ነው። many graduates struggle to find jobs ስራ ለመፈለግ ስትራግል ያደርጋሉ ግን አለና or ደግሞ blank industries demand more skilled workers ኢንዱስትሪዎችን ደግሞ at the same time ምን ያደርጋሉ? skilled workersን ይፈልጋሉ። በጣም በቃ ሰራተኛ አጥተው ትንሽ ሰራተኛ ብቻ እየቀጠሩ ያሉ ደግሞ ኢንዱስትሪዎችም ደግሞ at the same time አሉ። what we can use let's see in addition ማለት እንችላለን፣ therefore ማለት እንችላለን፣ moreover ማለት እንችላለን። እንዳየነው in addition moreover ምን ለማድረግ ነው የሚጠቅሙን? አዲሽን ወይም ደግሞ አዲሽናል ኢንፎርሜሽንን ለመስጠት ነው የሚጠቅሙን። therefore እንደነዚህ ሁሉ ምንድነው cause and effect ለመውሰድ so therefore የምትለው አትሆነንም። he graduates struggle to find jobs therefore industries demand more skilled workers no cause therefore የምትለው ለምንድነው የምንጠቀማት ብለናል? ለcause and effect ወይም ደግሞ cause and result ያልነው ማለት ነው። ለሱ ነው የምትሆነው so therefore አትሆነንም። ልንጠቀም የምንችለው however maybe many graduates struggle to find jobs however because we are contrasting ማለት ነው። however industries demand more skilled workers እንላለን ማለት ነው። ከዛ ደግሞ she prepared thoroughly እሺ she performed well in the interview ይሄ አሁን ምንድን ነው? አንድ አይነት ሀሳብ ነው እየነገረን ያለው። ሁለቱም አንድ አይነት ሀሳብ ነው እየነገረን ያለው which means it's adding what information ማለት ነው። add information ሲያደርግልን ደግሞ we can say ወይ ደግሞ she prepared thoroughly የሚለው ይሄ የመጀመሪያው ኮዙን ነው የሚያሳየን። she performed well in the interview የሚለው ደግሞ ምንድን ነው? መጨረሻ ላይ ያገኘችው ምን ሪዛልት ነው። ሶ ኮዝ ኤንድ ሪዛልት ነው ብለን መያዝ እንችላልና ኮዝ ኤንድ ሪዛልት ሲሆን ደግሞ ምን እንላለን? therefore እንላለን ማለት ነው። እሺ እቺ የአምስተኛው ለእናንተ ነው የምትዋት ግን እናንብባት። higher education is expensive higher education አሁን ላይ ምንድን ነው? ኤክስፔንሲቭ ነው። ኮሌጆች ምናምን እየተወደዱ ነው አይደለ? ኤክስፔንሲቭ ነው እያለን ነው። እሺ it remains an investment in the future higher education is expensive አሁን ላይ higher education expensive ሆኗል ብሎ መጨረሻ ላይ it remains an investment in the future ብሎናል። so you have to የትኛውን እናንተ ቀደም ካነሳናቸው ለአዲሽን የምንጠቀምባቸው ለኮንትራስት የምንጠቀምባቸው ሌሎችም ዲስኮርስ ማርከሮች አሉ። የትኛው ፊት ያደርጋል ብላችሁ አስባችሁ እችኛዋን ለእናንተ ተውላችኋለሁ። ሌት ሚ ኖ ኢን ዘ ኮሜንትስ ማለት ነው። ሶ ስለ ዲስኮርስ ማርከርስ ያወራነው ኮንክሉድ እናድርግ። ሶ ዊ ሃቭ ሲን ዳት ዲስኮርስ ማርከርስ አር ኤሰንሻል ቱልስ ኢን academic and career writing ለcareer writing እና ለአካዳሚክ ራይቲንግ እና ለኬሪየር ራይቲንግ ዲስኮርስ ማርከርስ ኢሴንሻል ቱሎች መሆናቸውን አይተናል። they create logical flow ይሰጡናል። ኮዝና ሪዛልቱን በደንብ ሊንክ ያደርጉልናል። አዲሽናል ኢንፎርሜሽንን ማድረግ ስንፈልግ እንደዛው ሌሎችንም አይነት አድቫንቴጆን ይሰጡናል። እንደገና ደግሞ ኮሄረንሱን ጠብቆ እንዲሄድ የሚያደርጉልናል። እንዳለውም ደግሞ ኢንፌሲዝም ለማድረግ ይጠቅሙናል ማለት ነው። so this is all about discourse markers። ስለ ዲስኮርስ ማርከርስ ጥያቄ ካላችሁ ጥያቄውን የአምስተኛውን ጥያቄ መልስ ስሩኝ። አብራችሁ ጥያቄውንም አብራችሁ አስቀምጡልኝ። so ዩኒቱን ሰመሪ እናደርግ። so በዚህ ዩኒት ምንድነው የተማርነው? ስለ አድቫንስድ ኤንድ ሚክስድ ኮንዲሽናልስ አውርተን ነበር። አድቫንስድ ኤንድ ሚክስድ ኮንዲሽናልስ ያልናቸው they apply correctly tense combination to express unreal past and present outcomes in education and career contexts። ሞር ያየነው ርዕሳችን ምን ነበረ? ኤዱኬሽን ኤንድ ኬሪየር ነበር አይደለ? ሶ ከኤዱኬሽን እና ከኬሪየር ጋር አያይዘን ኮንዲሽናሎችን አይተን ነበር። በመጀመሪያ ከኮንዲሽናሎቹ አድቫንስድ ያልናቸውም አሉ፣ ሚክስድ ያልናቸውም አሉ። ሚክስድ የተባሉት ለምንድን ነው ብለናል?
ታይም ሚክስ ስለሚያመጡ ነው ማለት ነው። ሌላው ሁለተኛ ያየነው ስለ ኖሚናላይዜሽን ኢን አካዳሚክ ኤንድ ካሪየር ራይቲንግ ነው። ኖሚናላይዜሽን ምንድነው አለን? ቨርቦችንም ሆነ አድጀክቲቮችን ወደ ናውን የመቀየር ፕሮሰስ ነው ብለናል። ኖሚናላይዜሽን ለምን ያግዘናል? ሞር ፎርማል የሆኑ ራይቲንግ አካዳሚክ እና ኤዱኬሽናል ራይቲንጎችን ለመጻፍ ያግዙናል ማለት ነው። እሺ ስለ ኢንቨርሽን ደግሞ አውርተን ነበረ። ኢንቨርሽን የተወሰነ ውስብስብ ሳይድ ቢኖረውም ግን በአካዳሚክ ራይቲንጎች ላይ እና በፎርማል የሆኑ ሲቹዌሽኖች ላይ የምንጠቀመው አንደኛው ሶርስ ነው ብለን ነበረ። use inversion structures to emphasize ideas and add formality in academic and career writing ያልነው ማለት ነው። ሶ ኢንቨርት ያደረግን ወርዶችን ወይም ደግሞ ኢንቨርት ስንል ኔጌቲቭ ወርዶችን በመጠቀም ሊሆን ይችላል፣ ኮንዲሽናሎችን በመጠቀም ሊሆን ይችላል። የወርዱን ፎርማት ሳብጀክት ቨርብ የነበረውን የተለመደውን ፎርሙላ ጥሰን መጀመሪያ ላይ ቨርቡን በማምጣት ሊሆን ይችላል ወይ ደግሞ ኔጌቲቭ ፎርሞችን በማምጣት ወይ ደግሞ ኮንዲሽናሎች ላይ ሲሆን ኢፍን በማጥፋት የተለያዩ ሩሎችን ባየነው መሰረት የኖርማሉን ሴንቴንስ ፎርም ኢንቨርት የምናደርግበት ሜተድ ነው ማለት ኢንቨርሽን ያለው። ሶ ኮሎኬሽን እና ወርድ ፎርሜሽን በአራተኛነት ያየነው ነበረ። ኮሎኬሽን እና ወርድ ፎርሜሽን ላይ ምን ብለናል? they apply affixes and fixed word pairings to build precise education and career vocabularies። ኮሎኬሽን ያላቸው ይሄ ወርድ ከዚህ ጋር ነው ብዙ ጊዜ የሚሄደው፣ ይሄን ወርድ ስናስብ ከዚህ ጋር ነው የሚሄደው ብለን የምናስቀምጠው የወርድ ሪሌሽንሺፕ ነው ብለን ነበረ፣ ወይም ደግሞ ኮምቢኔሽን ነው ብለን ነበር። ወርድ ፎርሜሽን ደግሞ ሰፊክሶችን ወይም ደግሞ ፕሪፊክሶችን በመጠቀም ወይም ደግሞ ኢን ጀነራል አፊክሶችን በመጠቀም አዲስ ወርድ ወይም ደግሞ አዲስ ቮካብላሪ ምንልበት ቢውልድ ወይም ጀነሬት የምናደርግበት ነው ማለት ነው። ዲስኮርስ ማርከርስ ያልናቸው ደግሞ they are logical connectors ብለን ያልናቸው ምን ለማድረግ የሚያግዙን to organize ideas and improve coherence and academic and career essays ላይ ፎርማሊቲያችን የሚጨምሩልን ዲስኮርስ ማርከሮች ምንላቸው ናቸው ብለን ነበር። so this is all about unit 1 so ከመጀመሪያው ካነሳናቸው ከመጀመሪያው ቪዲዮ ተነስተን እዚህ ድረስ ይሄንን ይመስላል ያየነው አጠቃላይ ሰመሪያችን። በዚህ መሰረት አጠቃላይ ዩኒቱ ላይ ያላችሁ ነገር ኮንፊውዝ ያደረጋችሁም ነገር እንደተለመደ ኮሜንት ላይ አስቀምጡልን። አመሰግናለሁ።